ሰላም ቤተሰብ እንዴት ናችሁ? በዛሬ ቪዲዮ ላይ እንዴት ነው የኤክሰነስ አካውንታችንን ከሜታ ትሬደር 5 ጋር ወይም ከኤምቲ5 ጋር ኮኔክት የምናደርገው የሚለውን ነገር ነው የምናየው ማለት ነው። በመጀመሪያ ሜታ ትሬደር 5 ወይም ኤምቲ5 የምንለው የትሬዲንግ ቱል ወይም ልክ እንደ ትሬዲንግ ተርሚናል ብላችሁ አስቡት። በራሱ ተጠቅመን ብቻ ትሬድ ልናደርግበት አንችልም። ከሆነ ብሮከር ጋር ኮኔክት ማድረግ ይኖርብናል ማለት ነው። እኔ የምጠቀመው ኤክሰነስን ነው። ከዛ ጋር እንዴት ኮኔክት እንደምታደርጉ ነው ማሳያችሁ። በመጀመሪያ የኤክሰነስ አካውንት ከሌላችሁ መጀመሪያ የኤክሰነስ አካውንት ማውጣት ይኖርባችኋል። እዚች ከላይ ያለችውን ቪዲዮ በመጫን መጀመሪያ እንዴት የኤክሰነስ አካውንት ስቴፕ ባይ ስቴፕ ማውጣት እንደምትችሉ፣ እንዴት ቬሪፋይ ማድረግ እንደምትችሉ ስቴፕ ባይ ስቴፕ ጋይድ ያደርጋችኋል። እሱን ከጨረሳችሁ በኋላ መጀመሪያ ኤክሰነስ አካውንታችሁ ላይ ሳይኒን ማድረግ ይኖርብናል። እዚህ ጋር ኢሜይልና ፓስወርዴን አስገባለታለሁ። ከዛ ኮንቲኒው እለዋለሁ። አሁን ከዚህ የምፈልገው ዳታ አለ። አሁን ኦልሬዲ እዚህ ጋር ክሬት የተደረጉ አካውንቶች አሉ። ነገር ግን ለምሳሌ ያክል እንደ አዲስ ክሬት አድርጌ ምን ኢንፎርሜሽኖችን እንደምንፈልግ ላሳያችሁ። ኦፕን ኒው አካውንት እለዋለሁ። ይሄው ኦፕን ሪል አካውንት። ከዛ በኤምቲ5 ከፍቷለሁ። ሌቨሬጅን ወደ 1-200 እከተዋለሁ። እችን ፓስወርድ እንዳትረሷት። እቺ የትሬዲንግ ፓስወርድ ለዚች ስፔሲፊክ የትሬዲንግ አካውንት የምጠቀማት ፓስወርድ ናት ማለት ነው። ስለዚህ እችን ፓስወርድ መጀመሪያ ያስገባሉ። እንዳልኳችሁ እችን ፓስወርድ ያዟት፣ ጻፏት። ክሬት አካውንት እንላለን። ጨረስን ማለት ነው። እዚች ጋር አካውንት ፔንዲንግ ትላለች። ትንሽ ቆይታ አካውንቱን ሴት ያደርግልናል። ጨረስን ማለት ነው። አሁን እዚህ ጋር የምፈልገው ኢንፎርሜሽን አለ። እሷን እችን 3 ነጥብ በመንካት አካውንት ኢንፎርሜሽን ወደሚለው ውስጥ ገባለሁ። ናው እነዚህን ኢንፎርሜሽኖች ወደ ኤምቲ5 ሎጊን ለማድረግ እፈልጋቸዋለሁ። የመጀመሪያው ከላይ የምታዩት ሰርቨር የምትሏን ኢንፎርሜሽን፣ ሁለተኛ ደግሞ ኤምቲ5 ሎጊን የምትሏን ኢንፎርሜሽን እፈልጋለሁ ማለት ነው። በሶስተኛ ደግሞ ለዚህ አካውንት ሳወጣ የጻፍኳት ፓስወርድ አለች፣ እሷም ታስፈልገኛለች። ናው እሱን ከያዝኩኝ በኋላ ወደ ኤምቲ5 አፕ እሄዳለሁ ማለት ነው። እኔ ኦልሬዲ ዳውንሎድ አድርጌዋለሁ። እናንተ ዳውንሎድ አድርጋችሁ ኢንስቶል አድርጉት። ከዛ ኦፕን እንላለን። አፕ ይህን ይመስላል ማለት ነው። አሁን እዚች ጋር እንገባለን። ጌት ስታርትድ የምትሏን እነካለን። እቺ የፕላስ ምልክቷን እነካለን። ፋይንድ ብሮከር እዚህ ጋር ኤክሰነስ ብለን እናስገባለን። እዚህ ጋር ከታች ኤክሰነስ ቴክኖሎጂስ የምትሏን እንመርጣለን። እዚህ ጋር ቅድም ያልኳቸውን ኢንፎርሜሽኖች ታስገባላችሁ ማለት ነው። በመጀመሪያ ሎጊን የምትለው ሎጊን አይዲያችንን ኮፒ ፔስት እናደርጋለን። ፔስት እናደርጋታለን። ሰርቨራችን ኤምቲ5 ሪል 9 የምትሏን መሆኑን ቼክ እናደርጋለን። እዚህ ጋር ሰርቨር ኤክሰነስ ኤምቲ5 ሪል 9 የምትሏን እንከታለን። ቅድም ያስገባናትን የትሬዲንግ ፓስወርድ እናስገባለን ማለት ነው እዚህ ጋር። እሱን ከጨረስኩኝ በኋላ ሎጊን እለዋለሁ። ቡም ኮኔክት አደረገልኝ ማለት ነው። እዚች ከላይ የምታዩት የኤክሰነስ አካውንት ከኤምቲ5 ትሬደር አካውንት ጋር ኮኔክትድ ሆናለች ማለት ነው። እዚች ትሬድ የምትሏ ላይ ስገባ ባላንስ 00 ብሎ ነው የሚያመጣልኝ፣ ምክንያቱም ምንም አካውንት የለውም ያ ሪል አካውንት። ወደዚህ አካውንታችሁ ዲፖዚት ማድረግ ከፈለጋችሁ እንዴት ወደ ኤክሰነስ ብሮከር ዲፖዚት ማድረግ እንደምትችሉ ስቴፕ ባይ ስቴፕ ይሄ ከላይ ያለው ቪዲዮ በደንብ ያሳያችኋል። እሱን ፎሎ አድርጉት። ለማሳየት ያክል ለምሳሌ እዚህ ጋር ሂስትሪ የሚለው ላይ ብንገባ እስካሁን ትሬድ ያደረግናቸው ትሬዶች እዚህ ጋር ይመጡ ነበረ። ይሄ አሁን አዲስ አካውንት ለማሳየት የከፈትነው ስለሆነ ያው 00 ነው የሚለው ማለት ነው። ቻርትስ የሚለው ላይ ስንገባ ስለ ቻርቶቹም የተለያዩ ነገሮች ማየት እንችላለን ማለት ነው። እዚህ ጋር ገብተን ኢንዲኬተሮችንም ሆነ ታይም ፍሬሞቻችንን ማስተካከል እንችላለን። አሁን እዚህ ላይ ኮትስ ላይም በመግባት ደግሞ ያሉትን ፔሮች ማየት ይቻላል ማለት ነው። እኔ አሁን እዚህ ጋር እነዚህን ፊልተር አድርጌ ያስቀመጥኳቸው ናቸው እንጂ ሌሎችም አሉ። ከፈለጋችሁ እዚህ ጋር ፕላስ ሳይኗን እየጨመራችሁ መጨመር ትችላላችሁ ማለት ነው። በዚህ መልኩ ሴታፕ አድርጋችሁ ከጨረሳችሁ ያው ትሬድ ማድረግ ትችላላችሁ ይህንን ፕላትፎርም ተጠቅማችሁ ማለት ነው። ናው ትሬድ ከማድረጋችሁ በፊት ግን በበቂ ሪሰርች ማድረግና ማጥናት ይኖርባችኋል። ለዛ የሚጠቅማችሁን አሪፍ ሪሶርሶች፣ ምርጥ መጽሐፎች ቴሌግራም ቻናላችን ላይም ታገኛላችሁ። ጀማሪ ከሆናችሁ ከዛ መጀመር ትችላላችሁ ማለት ነው። ይመቻችሁ።